with South Korea's President Lee Jae-myung as he heads የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኤሲያ ጉብኝታቸው በመጨረሻም ደቡብ ኮሪያ ገብተዋል። በዚህም ደቡብ ኮሪያ ለፕሬዚዳንቱ የኤሲያ ጉብኝት ሶስተኛ መዳረሻ ሆናለች። በመጀመሪያው ጉብኝት ወደ ማሌዥያ የተጓዙት ፕሬዚዳንቱ ወደ ጃፓን ካመሩ በኋላ ነው ወደ ሶስተኛዋ መዳረሻቸው ያቀኑት። በዚያ የሰሜን ኮሪያው ፕሬዚዳንት ኪም ጆንግ ኡንን ሊያገኙ እንደሚችሉ ሲያስታውቁ የቻይናው ፕሬዚዳንት ሺ ጂንፒንግን እንደሚያገኙ ተጠባቂ መሆኑ ይታወቃል። አሜሪካና ቻይና በትራምፕ የታሪፍ ውሳኔ ሳቢያ የንግድ ጦርነት ውስጥ መግባታቸው ይታወቃል። ዶናልድ ትራምፕ በዋሽንግተንና ቤጂንግ መካከል ትልቅ ስምምነት ላይ እንደሚደርሱ ያላቸውን ተስፋ ገልጸዋል። ስምምነት ላይ እንደርሳለን በያስባለው ሲሉም ፕሬዚዳንቱ ተናግረዋል። ለሁለታችንም ጥሩ ይሆናል ብሎም ለቀጠናው ጠቃሚ ይሆናል ሲሉም አጽንኦት ሰጥተዋል። ትራምፕ በዚሁ የኤሲያ ጉብኝታቸው የሰሜን ኮሪያው መሪ ኪም ጆንግ ኡንን ሊያገኙት እንደሚፈልጉ አስታውቀው እንደነበር ይታወሳል። አክለውም ጉብኝታቸውን ኪምን ለማግኘት በሚል እንደሚያራዝሙም መግለጻቸው ይታወቃል። ሆኖም ትራምፕ አሁን ላይ ኪም ጆንግ ኡንን ሊያገኟቸው እንደሚችሉ አስታውቀዋል። ይበልጥ ትኩረቴ ቻይና ላይ ነው ሲሉ ተናግረዋል። ይህንን ያሉት ወደ ደቡብ ኮሪያ ከማምራታቸው በፊት መሆኑም ተመላክቷል። ቀደም ብለው እኔ በደቡብ ኮሪያ ያገኛለሁ፣ ኪም ሊያገኘኝ ከፈለገ አገኘዋለሁ ማለታቸው ይታወሳል። ፕሬዚዳንቱ በኤሲያ በጉብኝት ላይ ባሉበትም ሰሜን ኮሪያ የሚሳኤል ማስወንጨፍ ምላሽን መስጠቷ ይታወቃል። ትራምፕ ፒዮንግያንግ ለ10 ዓመታት ሚሳኤል ስታስወነጭፍ ነበር ሲሉ አለመደነቃቸውንም ጠቁሟል። ፕሬዚዳንቱ ነገ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር እንደሚገናኙ ይጠበቃል። ትራምፕ ከሰሜን ኮሪያው መሪ ጋርም በቅርቡ ሊገናኙ እንደሚችሉ ጠቁሟል። በእርግጥ ኪም እንደ ትራምፕ ሁሉ የመገናኘት ፍላጎታቸውን የገለጹ ሲሆን በቅድመ ሁኔታነት አሜሪካ ሰሜን ኮሪያ የኒውክሌር ፕሮግራሟን እንድትተው ያላትን ፍላጎት ከተውች ስትል ማስቀመጧ ይታወሳል። ትራምፕ ግን ያለምንም ቅድመ ሁኔታ ኪምን ለማግኘት ያላቸውን ፍላጎት የገለጹ ሲሆን በተንታኞች ከቻይናና ሩሲያ ወዳጅነታቸውን ካጠናከሩት አሜሪካን መምታት የሚችል ሚሳኤል ጭምር ከታጠቁት ኪም ጋር መደራደር ውጤቱ እንብዛም ነው ሲሉም ነበር። በብዙዎች አይንም ትራምፕና ኪም የመገናኘታቸው ነገር ጥርጣሬ ውስጥ ገብቶ እንደነበር ይታወቃል። ለዚህም እንደ ምክንያትነት የትራምፕ የኤሲያ ጉብኝት በብዙ ጉዳዮች የተጨናነቀ መሆኑንና ለጥቂት ቀናት የሚቆይ መሆኑን ሲያነሱ ቆይተዋል። አሁንም የተንታኞችን ጥርጣሬ ትራምፕ አረጋግጠዋል። በጃፓን በነበራቸው ቆይታ ቤተሰቦቻቸው በሰሜን ኮሪያ ከታገቱባቸው ሰዎች ጋር ፎቶ የተነሱት ፕሬዚዳንቱ ኪምን ስለ ጉዳዩ ጠይቁት ይሆን ተብለው ለተጠየቁት የሚሆነው እናያለን፣ ግን በጣም የተጨናነቀ መርሃ ግብር ነው የሚኖረን ሲሉ ኪምን የማግኘት እድላቸው ጠባብ እንደሆነ ነው ያመላከቱት። ትራምፕ በኤሲያ ጉብኝት እያደረጉ ባለበት በቀጠናው ያሉ የአሜሪካ የጦር ሰፈሮችን መምታት የሚችል ሚሳኤል ሙከራን ሰሜን ኮሪያ አድርጋለች። ፒዮንግያንግ ስልታዊ ክሩዝ ሚሳኤል ሙከራዋን ያደረገችው ትራምፕ ከጃፓን ወደ ደቡብ ኮሪያ ለመጓዝ በዝግጅት ላይ በነበሩበት ነው። በእርግጥ ኪም ጆንግ ኡን በሚሳኤል ማስወንጨፍ ሙከራው ላይ አልተገኙም። የሙከራውም ለአሜሪካ በኤሲያ ፓሲፊክ ያሏትን የጦር ሰፈሮች መምታት እንደምትችል ለማስጠንቀቅ ያለመ መሆኑ እየተገለጸ ነው። የተወነጨፉት ህዋሳል 1 እና ህዋሳል 2 የተሰኙት ሚሳኤሎች ከመካከለኛ እስከ ረጅም ርቀት ክሩዝ ሚሳኤሎች ሊሆኑ እንደሚችሉና እስከ 1500 ኪሎ ሜትር ርቀት መጓዝ የሚችሉ ስለመሆናቸውም ተመላክቷል። ይህም ከኮሪያ ሰርጥ እስከ ጃፓን ያሉ የአሜሪካ ወታደራዊ ሰፈሮችን መምታት እንደሚያስችላቸው ተጠቁሟል። ህዋሳል ክሩዝ ሚሳኤል የኒውክሌር ተተኳሾችን መሸከም የሚችል መሆኑም ተጠቁሟል። ሰሜን ኮሪያ ለትራምፕ መሪዋን ኪም ጆንግ ኡንን የማግኘት ፍላጎታቸውን በተደጋጋሚ መግለጽ ኒውክሌር ተሸካሚ ሚሳኤሎችን በማስወንጨፍ አቅሟን በማሳየት ምላሽ እየሰጠች ነው ሲሉም ተንታኞች ገልጸዋል። ፕሬዚዳንቱ ደቡብ ኮሪያና አሜሪካ በመርከብ ግንባታም እንደሚጣመሩ አስታውቀዋል። ዶናልድ ትራምፕ በኤሲያ የሚያደርጉት ጉብኝታቸው ተጠባቂ ምክክር ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር የሚያደርጉት ሆኗል። ይህም ለወራት የቆየውን የሁለቱን ሀገራት የንግድ ጦርነት ይቋጫል የሚል ተስፋ ተጥሎበታል። በኤሲያ ፓሲፊክ ኢኮኖሚ ትብብር ጉባኤ ጎን ለጎን የሁለቱ ግዙፍ ኢኮኖሚ ባለቤት ሀገራት መሪዎች እንደሚገናኙም ይጠበቃል። የመገናኘታቸውም ትራምፕ ለሁለተኛ ጊዜ ወደ ፕሬዚዳንትነት መንበሩ ከመጡ ወዲህ የመጀመሪያቸው ይሆናል። እንደ ቻይናው መገናኛ ብዙሃን ዢንዋ ከሆነ የሁለቱ መሪዎች መገናኘት በደቡብ ኮሪያዋ ቡሳን ከተማ ይሆናል ተብሏል። ያለም የንግድ ስርዓትን ለረበሸውና የአቅርቦት ሰንሰለቱ ላይ ችግር ለፈጠረው የንግድ ጦርነታቸው መፍትሄ እንደሚያበጁለትም ይጠበቃል። ትራምፕም ቢሆኑ በዚሁ መገናኘታቸው ብዙ ችግሮች ይቀርፋሉ ሲሉ ተስፋቸውን ገልጸዋል። በእርግጥ ትራምፕ ሁለቱ ሀገራት ዲፕሎማሲያዊ ውጥረት ውስጥ ስላሉባት ራሷን እንደ ሉዓላዊ ሀገር ብታይም በቻይና እንደ አንድ ግዛቷ የምትታየው ታይዋን ጉዳይ ላይ ያሉት ነገር የለም። ዶናልድ ትራምፕ በኤሲያ ጉብኝት እያደረጉ ባሉበት ቻይና በታይዋን አቅራቢያ ጠንከር ያለ የጦር ልምምድን ማድረጓ ይታወቃል። ይህም ለአሜሪካ በታይዋን ጉዳይ ድርድር የለም የሚል መልእክት ለማስተላለፍ ያለመ ተደርጎ ተወስዷል። ስለ ንግድ ጦርነቱ
ማርገብ ግን የሁለቱም ሀገራት ተደራዳሪዎች መግባቢያ ማዘጋጀታቸውን አረጋግጠዋል። ፕሬዝዳንቱ በጃፓን በነበራቸው ቆይታ ከሀገሪቱ የመጀመሪያ ሴት ጠቅላይ ሚኒስትር ጋር የተማከሩ ሲሆን አሜሪካ ጃፓን ላይ ለሚኖራት የ15% ታሪፍ ልዋጭ ቶኪዮ የ$550 ቢሊዮን ኢንቨስትመንትን በአሜሪካ እንድታደርግ ተስማምተዋል። ከሁለትዮሽ ምክክራቸው በኋላ የጃፓን ጠቅላይ ሚኒስትር ሰሜን ኮሪያን ሙሉ ለሙሉ ከኒውክሌር ስለማጽዳት መማከራቸውን ገልጸዋል። ፒዮንግያንግ በበኩሏ ሚሳኤል ያስወነጨፈችው ለዚህ ምላሽ ሆናል የሚሉም አልታጡም። ዶናልድ ትራምፕ በደቡብ ኮሪያ ቆይታቸው ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ተገናኝተው ለንግድ ጦርነታቸው መፍትሄ እንደሚሰጡት ተስፋ ሲጥሉ ከሰሜን ኮሪያው መሪ ኪም ጆንግ ኡን የመገናኘታቸውን ነገር ግን መጠራጠርን መርጠዋል። Kim met Trump 3 times for the high-profile summit during the U.S. leaders